ችግር አለ ናና እናግረኛ አባቱ ነው ምን አባሽ ታርግሽ መንገድ ደርሰጥለ ነው እንዴ ተገኘው ምን አልሽ አንቺ ለምንድነው አፍጠምቴ ምን የሚታይ ነገር ኖሮሽ አይሻል ለነገሩ ለመንገድ ዳር ጅብ ጥሩ ነገር አይጥመው አንቺ ማንን ነው መንገድ ዳር ጅብ አንተ ሴት ላይ መፎከር አይሰለችም እንዴው እንዳልጫ አንቺ ጊዜሽን ጠብቂ እሺ እገልሻለሁ አልጭ አንተ ደግሞ ምፈለግ ጭራሽ ሴት ልጅ ትደበድብልኛለህ የምትናገሪው ነገር እኮ ስላላየሻት ነው ከዚህ በኋላ እዚህ ትምህርት ቤት ግቢ ውስጥ ምንም አይነት ጸብ አልፈልግም መምህር ሰውነት እኮ አባሮኛል ለጊዜው መምህር ሰውነት ከዚህ ትምህርት ቤት ተባሯል አንተ ትምህርትን መከታተል ትችላለህ እንደተለመደው እህትህ ላይ ብቻ አይነህና ተኩር እንዴማ ለሱማ ያሳስብሽ ችግር የለም እከታተላታለሁ በድጋሚ ልንገር ምንም አይነት ጸብ እዚህ ትምህርት ቤት ግቢ ውስጥ መስማት አልፈልግም እሺ ማይ በልሽ እሺ باكش ممر سنتنا دي بس قبلي ايش ايوه سلام تعرف እንደምን አደረክ ፈልጋዬ ነበር ተቀበል እሺ ምንድነው አልተወሰነ ጊዜ ወቀሳ ተገዳል ምን ማለት ነው በምን ምክንያት ጾታዊ ትንኮሳ አድርጎብኛ ብላ አንድ የትምህርት ቤታችን ተማሪ ከሳለች እውነቱን እስከምናረጋግጥ ድረስ አንተ ለጊዜው ታግዳል ማናት እሷ እንደዚህ ብላይ ከሰሰች ለልጅቷ ደህንነት ሲባል ስሟ በሚስጥር ተቀምጧል እኔ እንደዚህ አይነት ነገር እንደማላደርግ ልቦናህ በደንብ ያውቀዋል እኔ አይደለም እኮ የከሰስኩ ሁኔታዎችን ለማጣራት የተቻለኝን በሙሉ እየጣርኩ እንደዛ ነው አዝናለሁ መምህር ሰውነት እኔ እንደሰኔ ሰው እንደሆንኩኝ በደንብ ታውቃለህ አመሰግናለሁ ጓተቱ ወንድ ልጅ እንዴ ሲሰፈር አስመጥቶ ነው ምንድነው አንተ የምትጓተተው ወንድ ልጅ አይደለ እንዴ ምን ላድርግ ደከመኛ ለአንተ ብዬ እንደዚህ ሰፈር ድረስ የመጣሁት እሺ በቃ እሺ እንመለስ ይበቃል አው ለዛሬ ይበቃናል ባክ ወደዛ ምን እሺ ነው ባይሆን ትንሽ አየርን ሳብስብና ከዛ እንሄዳለን አዎ አከነሽ ቆይ አንቺ ግን አይደክምሽም ምንድነው ምን ያህል ተጉዘን ነው የምታካብደው
በጣም ብዙ ተጓዘን እኮ በዛ ላይ ፀሐዩ አባት አካብድ ባክ ማሂ ማለቴ ጥሩምቤ ቆያን ጊዜ ግን ታስታውሻለሽ ምኑን እንዲ ሲደክመኝ እኮ ምን ልታፈላ ነው ያው አንቺ ሲደክምሽ እኔ ሲደክመኝ ደግሞ አንቺ እንዳጨርሰው እንተዛዘለ ምናምን ልልሽ እኮ አይደለም እና ምን ልትል ነው አይ እንዲሁ ትዝ ብሎኝ ነው እንጂ ይሻላል አቡ በቃ ተነስ ባካውን እንዴ አታነሽኝም ሌላስ ይላ አይ ማይ አሁንም እኮ አልተለወጠች ዋው በጣም ደንጋስ ጎብኝነሽ ላንዴና ለመጨረሻ ጊዜ እኮ ስለማስጎበኝ በደንብ ላስጎብኝ ብዬ ላንዴና ለመጨረሻ ጊዜ እስቲ የሆነ ስሜት የተሰማኝ ነው ይሄ ውበት እኮ አንዳንድ የሚያረጋው ናያቅ ስሜት ያረግሽ ጀመር አይደል አራኔ እንኳን እየተሰማኝ ያለው ከነገ ጀምሮ አይኔን እንኳን ማየት ምትፈልጋል መሰለኝ ዋው እና ዛሬ የተጨርሳችሁ ያልሽ ነው እንደዛ ነገር ምክንያቱም ድጋሚ ላታያቸው ትችላለህ የኔ አልቃሻ ባይሆን አንቺ በዚህ ያለቃቀስሽ ከቀጠልሽ ነገን ይመይት እንዳይገብድሽ ምን ነው ተመስጠሻይሽ ፍቅሬ መሸከም አቃተሽ አልቀረብም ባይሆን አንድ ምክርልም ካለ ሳይረፍድ ከኔ ራቅ አይ በቃ ሰዎች የሚያወሩት ነገር እውነት ነው ማለት ነው ምን ነው የኔ ፊት በቃ መስተፋቅር ነው አንዴ ካየሽው ወዲያው ነው ፍቅር የሚጨምድድሽ እኔ ግን ፈጣሪን አንድ ነገር ነው መለምነው ምንድነው እሱ ከወንድሜ እጅ እንዲያድን በልቻው ጉብኝቱ እዚህ ጋር አብቀታል ግን አልገባኝም እሱን ወንድሜን ስታገኘው ይገባሃል ወንድሜ ያልዛች ባንዴ ካላገባው ነው ነው ወይስ ባንዴ ሽማግሌ እንድልክ ማን ነው ስልክ አሎ ወይ እንዴት ነሽ ደህና ነሽ ወይ ጠፋሽ እኮ ደህና ነኝ እቤት ነኝ የማን ያስማሩ ተሻለሉ ታመመ እንዴ ወይ እናት አለ ይሻለዋል እናቴ እቺ ወረኛዋን አይደል ምትይ እሱማ እናት አለም እኮ ባሙም ለማረፍ እኮ ነው የሚገባ እና እንዴ ቦሬ እናቴ የምታስቀምጠው ናት እናቴ እሱ ራሱ ድክም ያለ 10 ጊዜ እንዲህ ብሎ እያለች ድክም አርጋው እናት አለም ምን ሆኖ ነው ልቡን በቃ በሽታው እሷ ናት እንዴ እንኳን እሱ እናት አለም ለሁላችን እኮ በሽታ ሰጣናለች አፈር በበላው እናት አለም መቸተኛ አረ እንዴ ሄዳለው እንጂ እናት አለም ወዳጄ እኮ ነው አረ ሄዳለው ማን አለ ታዲያ የሚያስታመው ማን ነው እሷ አልሄድም እንዴ እሱ ደግሞ አልጋ ያዘና እኔ ደግሞ አልጋ ላይ ያዝ እናት አለም አረ እኔ አውቃታለሁ እንዴ በምን ልጆች ሲሆኑ ሄዳለው የሉም እነሱ እንግዲህ እናት አለም ጆንዬ አይን ጀመር ነው አለ ወሬ እኔ ማቅ ያረገችኝን አንድ እዚህ ልሞትልሽ ሀቤት መጣ የእንትና እንዲ ብሎ መቼም ያልጨበጠችው ያላዘችው የለም ልክ እሷ ስትወጣ እንደው ልሞትልሽ ደሜን ያዘኝ ወዲው ማጀራቴን ምንን እንዴ ጨዋል በለው የምን ጉድ ነው ብዬስል ለካ በየአይነቱ ወሬ አብልታኛ ጠጥታኝ ዳለች አረ እንደው እሷ ለሀገር በሽታ ናታት ያ አሁን መቸለት
የኒ ድርተኛችን ሰትዮ አሜሪካ ሀገር ልጃቸው መጥቶ ቁጭ ብለን እንኳን ደስ አላችሁ ብለን ተቀመጠን እንዴ እሱ አሉ አሜሪካን ሀገር ሴቱን ሁሉ ፈጅቶ አሁን እዚህም ሲመጣ ሴቱን ሊያሰልፍ ነው ትለኛለች እንዴ አንቺን አላሰልፈሽ በምን አወቅሽና ነው እንዲህ አይነት ነገር ብዬ እኔ ደግሞ ሰው እኛን ያያየስለንበር ፊቴን ዞር ስል ይልሽ እንዲህ አርጋ እንዲህ ታረጋኛለች አንድ ጊዜ ደግሞ እንዲህ ታረጋኛለች ማሳጅ በይው እንግዲህ እንዲና እንዲህ አርጋኝ ሁለተኛ እሷ ጋር ብዬ ነበር አረ ሄዳለሁ እናቴ ሄደሽ ነው አንቺ አቤት በወሬ አጥግባ ሰዳሻለች እያወራች ነው አቤት እዛማ ሰው አገኘቻ በግላጭ እኮ ነው ሁላችንን ያገኘችን ይሁን በቃ እሄዳለሁ አሁን እሄዳለሁ ጥሩ እንዴ አብረሽኝ ብትጅሙች አረ ጠግበሽ መጣሻል ወሬው በእኔ ምጀ ጠግባለሁ እሺ እናቴ እንኳን ነገርሽ እሺ ቱልቱላ የሷ ምላስ ይልቅ ቢታመመናል ወይ ጉድ እኔ የምለው እነዚህ ልጆች ዛሬ ምን ሆኖ ነው እንዴ ቤቱን እንዴ አርገው ውሃ አርገው ጭር አርገው ይገደሉኝ የተደው ነው ድምጻቸው የጠፋ አንተ የታባ ሄደ ነው ድምጽ የጠፋው ማለሽ ነው የሚፈልግሽ ሻሺ ብለህና ዛሬ ምሳ የለም አረሚ አቡሌ ነው አቡሌ ምን ሆነ የሆነ ቦታ ካላሾፍሽኝ ብሎ ተተሲል ይዤው እጄ ነው አንተ ነጫይት ምንድነው የምታወራው ደሞ ለቀቀ ስል እንደገና ተለከፍክ እሜ ደሞ በቃ ካቡሌ ጋር ውይ ነው እንዴ ይቅርታ እናቴ ይቅርታ ረበሽኳችሁ አይደል ምን ማለት ነው እሜ ያው እንግዲህ ናፍቆት ላይ ነው ያለ ብለን ነው እሜ ደሞ አንዳንዴ የምታፈየው ነገር አለ አዎ ቡናማ አፍልቻለሁ እንደውም እኮ ብቻዬን ሶን ጊዜ ነው የደወልኩልህ ዛሬ ደሞ አምሮልሻል እንዴ ምን ያንተ እናተን እኮ ሁሉ ጊዜ እንዳማረብኝ እኮ ነው በእኔ ወተሽ ነው ወረኛ በላሁን ቶሎ በላ አቡሌን ይዘና ደሞ ይውልህ እንደ እናትነት ደንቡን አታስቀሩብኝ መርቄ ማብዬ ለላካችሁ እንጂ እንዴት ነው ነገሩ ምን አልሽሜ አይ እንግዲህ ተናገርኩ በቃ ሰምታል ባልሰማ ሄታባና ዛሬ ያገኘው ገናም ስትመጣ የቡና ቁርስ ነው ማረጋ አስገባውለት በወሬ እንግዲህ አቡሌ ከመጣ ቡናዬንም እኔም ብዬ ነገ ደግሞ ሂጄ እዛሽ ቱልቱላ እንግዲህ ጠይቄ እመጣለሁ ምን አረጋለሁ ልስባት እንጂ እንደው ጆሮዬ መጫወቻ መሆን ነው እንደው ይሁን እንግዲህ አቢኒ በቃ ፈታ እንዴ ይሄ ነገር እኮ ይልል ያስጨነቀ ነው ሁሉም ነገር አስጠልቶኝ እኮ ይገባኛል ግን በቃ እንደዚህ ቦንክ ቁጥር ራስ ነው የምትጎዳው እሱ ማለከነ ግን ይሄ ፍቅር የሚሉት ነገር ምን አይነት ነገር ነው እንዴት ይሄን ሁሉ ነገር ያያየው እንኳን አይኔ ይራባታል ልቤ እሷን አምጣት ይለኛል አቢኒ አንተ ግን ከልብህ እኮ ነው የምትወዳት አላውቅም አይኔና ጆሮዬ እውነታውን አይቷል ልቤ ግን አሁንም እሷ እንደምትወደኝ ሊያስረዳኝ ይፈልጋል አቢኒ በቃ አሁን አንተ ተረጋጋ ሁሉንም ነገር እኮ ጊዜ ይፈታል አቢኒ አንድ ጥያቄ ልጠይቅ ጠይቀኝ ስለ ቤተሰብ ያወራኝ ጉዳይ ግን ምንድነው ተው አይጠቅምህ ታውቃለህ እንደዚህ አይነት ነገር እኮ ወርተን ስለማናቀ ግራ ነው የገባኝ ምንድነው ግራ የገባ ከእናትና ከአባቴ ጋር እኮ የምትኖር ነበር የሚመስለኝ በለው አባቴ ለኔ እናቴም አባቴም እህቴም ወንድሜም ነው ቆይሽ ማዘሯስ የት እንዳለች አላውቅም ማለት ፋዘርስ አያውቁም ልጅ ያለው ነው ጥላ ሄደችው ታውቃለህ አባቴ ተቸግሮ ነው ያሳደገኝ በጣም ስለሚወዳት ከሷ በኋላ ራሱ ሚስት ማግባት አልፈለገም ይገርማል አባቴ የምር የፍቅር ተምሳሌት ናቸው ባይገርም ከልጅነቴ ጀምሮ ሴት ልጅ በጥንቃቄ ማየት እንዳለብኝ ነግረኝ ነበር በእርግጠኝነት ግን እናትህን ክፉ ናቸው አላሉህም አይደል ብሎኛ ያቀም እናቴም ክፉ ናት ተው እንደሄደች አያስብም እንደምትወደው ነበር የሚያቀው ይገርማል ቆይና ለምን ትታቸው ሄደች ሊነግረኝ አይፈልግም ብቻ ሴት ልጅ እንድጠነቀቅ ነው አሁን የሚነግረኝ አንተ ፋዘር ግን ይልል ያሳዝናል ፋያ ህይወት አዙሪት ናች የሚባለው ነገር እውነት ነው እንዴ አልገባኝም ምን ይታወቃል በእኔና በዮርዲ መካከል እየሆነ ያለው የነሱ ህይወት ግልባጭ ቢሆንስ እኔ ግን በእነዚህ አይነት ነገር እኮ አላምንም
አለማመን ግን እውነታውን አይቀይረውም። በቃ ይዞ እባክህ ሁሉም ነገር ይስተካከላልሽ። ተስፋ አደርጋለሁ ፋሲል። እንዴ ጆሲ ሰላም ነው? ተረጋጋ እንጂ ናታን። ልመታ አይደለም የመጣሁት። ናታን ትናንት በተፈጠረው ነገር በጣም አዝኛለሁ። በእናትህ ይቅርታ አድርግልኝ። ያው በጣም አናደኛል፣ ግን ቢሆንም እረዳለሁ። አመሰግናለሁ ናታን። ደግሞ አዚቲ ለወራት ስል ፈቃደኛ አይደለችም። የእሷን ነገር ለኔቱ እኔ ያሳምናታል። እሺ ናታን አመሰግናለሁ በጣም ጓደኛዬ ባትሆን። አረ ጆሲ ግን በቃ ከብደሻል ማለት ነው። መመር ሰውነት አንቺን አባራለሁ ብሎ ራሱ እኮ ተጫረ። የመረ ነው። ያንተ ደግሞ በሳት ቀልዳለሁ እንዴ? ጆሲ ብታዩ አንገቱን ድፍት አድርጎ ኩርምት ብሎ ነው ከግቢ ወጥቶ እንዴት እንደሚያሳዝን። የታባቱ እንኳን ተባረረ። እንዴት እኮ ጠምዶ እንደያዘኝ ነበር። ጆሲ ማዘር ግን በቃ የሌለ ነው አይደል ተሰሚነታቸው? አንዴ ጆሲ ምን ነው ችግር አለ እንዴ? ይችን ሰይጣንማ ዛሬ አለቃት። ቆይ ማናት? ከዚህ በፊት እኮ እዚህ ግቢ አይቻት አላውቅም። ጆሲ ካልሆነ እኔ ላስተናግዳት እንዴ? እኛ እንነካት እና እህቴን እንጠቀማታለን። ጆሲ መቼም ቃልሽ እንደማትለ ታውቃለህ። ባይሆን ምን አዚቲ ከተባበረችን ለካሷን ማስደብራታል። ችግር የለውም አዚቲን ያሳምናታል። የመረን ነው ናታን። ምርጥ ሀሳብ። እኔ ፊክስ አደርገዋለሁ። በቃ በጣም አመሰግናለሁ። በቃ እኔ እናት አንቺ ጆሲ ምን አድርጊ ነው የምትለኝ? ልጄ ለምንድን ነው ልትረጂኝ የማትፈልጊው? ኧረ እባክህ እንረዳ ነው የምትፈልገው? እሱም ማሰብ የነበረብህ ከእናቱ ውጭ ሌላ ስታገባ ነው። እሺ ልጄ ላንቺ የጠቀምኩ መስሎኝ እኮ ነው አይደል? ሁሉንም ነገር ፈልገህ ነው ያደረገው። እሺ ልጄ አንድ ቀን ትረጂኛለሽ። ግን አክስትሽ ምን ልበላት ወደ ዩኒቨርሲቲ አትሄድም እያለች ተጨነቅኩ እኮ። ኧረ ከበርኳት። ችግር የለውም ከሰው ውጭ መኖር እችላለሁ። ተይ ልጄ እንደሱ አትበይ። አክስትሽ እንኳን ላንቺ አይደለም ማንንም የምትወድ እንደሆነች ታውቂያለሽ። ታዲያ ምንድን ነው መስጨነቃት? ያንቺ ትምህርት መዘግየቱ ነው ወይ ልጄ? እውነቱ ልንገራት እንዴ? እንደዛ አድርግና የኔናን ተመጨረሻ ነው የሚሆነው። እሺ ያኔ ልጅ አውቃለሁ በእኔ ምክንያት ትምህርትሽን ትተሽ እንደወጣሽ፣ ግን ደግሞ ማሰብ ያለብሽ እኔ ነገ ህይወትሽን ነው። ቆይ እሺ እደውልልሃለሁ። ኩሉምስ ደህና ነህ? ደህና ነኝ። እሺ ቆይ ምን ሆነሻል? ሐሳብ የገባሽ ትመስያለሽ። ይሄ አባቴ ነው ትምህርት ነው ጀምር ይያለኝ። ቆይ ለምን ማለቴ መቼ? አሁን ነው። አይ ጥሩ። ምን አንተ ግን ደነገጥክ? ደግሞ ትምህርት ቤት መግባት ደስ ያለህ አትመስልም። አረ ደስተኛ ነኝ። ያው የደነገጥኩት እኮ ዝም ብሎ ድንገተኛ ስለሆነብኝ ነው። እሱማ ለኔም ድንገተኛ ነው። ቆይ አንቺ ግን ትምህርት ምናምን የጨረሽ መስሎኝ ነበርኩ። አረን አልጨረስኩም። ማን ነው እንደዛ ያለው? አይ እንደዛ ያልሽ መስሎኝ ነው። ብቻ ጥሩ። እና እንዴት ነው አንቺ ስለመግባት ፈቃደኛ ሆነሻል? አይ አዎ ተስማማው። አሁንማ ተስማማው። ቆይ ለምን? ምን ለምን አለው? ያው ለመማር ነው። አይ ጥሩ ነው በቃ። ኦኬ አሁን ገባኝ። ምኑን የገባሽ? ለምን ደስ እንዳላለክ ማለት? እኔ ትምህርት ቤት ከገባው አንተን የማላገኝ መስሎ ነው አይደል? አይ ደስ ነው ያለኝ። ሲጀምር ደግሞ አንቺ ትምህርት ብትገቢ ለምንድን ነው ማላገኝሽ? አልመሰለኝም። ለምን አርፍ ማከታል አልቀበዝም? አረኔ ሊዱ ይብራብኝ ወርቅ ምናምን አለ። ወደክ ነው? ሌላ ምን ፈልገክ ነው? ማይከቱ ነው።
አላደርገውም። ያውም ለዛ ጭራቅ ምንም አታረጋትም እኮ አዚቲ ዝም ብሎ ማስፈራራት ብቻ ነው። ምንም አላቃትን ልጅ ምንም ያላደረገችኝ ምን ብዬ ነው ማስፈራራት? ለኔ ለወድ ፍቅረኛሽ ስትይ እኮ ምንም አትገቡኝም። ትላንት እንደዛ አድርጎ ዛሬ እንደዚህ መሆን ለኔ ስትይ አዚቲ ሻርጓል ግን ጫፍ የማይነኩ ከሆነ እሺ አይነኩኝ በጣም ነው ወደሽ ዛሬ አልወለደ በጣም ነው የሚሻለው። ላውራ ቆይሽ ከዚህ በላይ እንዴት ላሸንፍ? በቃ ማመን አልፈልግም። አንድ ነገር ግን ወቅ ዛሬ ብቻ ነው ያሸነፍከኝ። እሱንም ስሜት ጥሩ ስላልሆነ ነው። መቼም ሰበብ አታጣም ይሆነልህ። መስነሳ አዘን በትካዜ አልረሳማለ አቤትን ማማ ኢትዮጵያ ስንቱን ጉር ችለሻል። አሁን ይሄን የመሰለ ድምጽ ባለቤት የኬሚስትሪ መምህር ነው ቢባል ማን ያምናል? ምን ይታወቃል? ድምጹን የሚያገኘው ኬሚካሎቹን ሲቀመም ቢሆንስ? እሱ ላይ ልክ ብላል። ሁላችንም በመናስተምረው ልክ ከሆነ ትውልድን ለማስተካከል ከኔ ትምህርት ልክ አንተ ይሻልም ብለን ማለት አልገባኝም። ግልጽ እኮ ነው። ሂሳብ እያስተማሩ ኪስ ባዶ መሆን ነው። ተናግረሞታል። አንተ ሰውዬ በዚህ ጉዳይ ሙዳት ያዝብኝ ብያለሁ። ዋ ታደርግ ሁሌ የምታነሳብኝ ስለዚህ ነገር ሲሆንብኝ ነው። እስኪ ያው እውነት እንነጋገር ከተባለ ሁልሽም እንደው ሼም ይዞች ነው እንጂ ይሄ ኑሮ የእውነት ተመችቶን ነው? ቢሆንም እኔ ማማረን መፍትሄ አይመስለኝም። አይደለ ዳይ አትዳይ አቤት ይቀዳ ምን ነው የሚቀዳው? ማቲ ምንድን ነበር ያልከኝ? ምንም አልሰማሁም። ኧረ ምንም ብቻ ይሄን ነገር ግን በቀነስ ይሻላል። በጣም አብዝተዋል። አንተ ደግሞ የምክር አገልግሎትን ጀመርክ። የራሱ ጉዳይ እንግዲህ ቀር እንዲለኝ ፊቴን ታጥቤ ሰኞ ራሴን አሞኝ መስሪያ ቤት ገብቼ አለቃዬ ጋራ ዋልኩኝ ተጣልቼ በሉ ተረኛ ማን ነው የሚቀየርልኝ? ምን ጥያቄ ያስፈልጋል? የተከበሩ ልጅ ናቸው። ምን ማለት ነው? ገና መች ተጠራ ያለቀና ማን ነው ደሞ ማን ተሸነፈ? ትመላለህ? አዎ እንደዛ ከሆነ በመደብ ነው ማለት በብር መድበን እንጫወት። በቃ እኔ እናንተ ተጫወት ክፍለ ጊዜ አለብኝ። ፍቅር ጉዳይ ወይ ለሽብር ማንቀሳቀሻ ነሸደም ስረ አወየው ብር ግባ ናሽ ግባ መቼም አንድ ያሸንፍ ይሆናል። አንተም እንዳታለቃቅስ ብቻ ይደብቅ። መጣችሁ እንዴ እናንተ? አይ ጉዴ እንዴ ምን ሆነሽ ነው? መጣን እንኳን አይባልም እንዴ? ተዘጋጁ አይባልም እንዴ? ምን ነው የምትዘጋጁ? እንዴ ፈርጠም ያለ ወጣ ተበር ላይ ያስቆም ነበራ እንዴ? ለምን
አናስገባም ሰርገኛ ከዛው ይተኛ እኔ አልሰጥም ልጄን ማጌጫዬን ሰርገኛው ከዛው ይተኛ ሰርገኛው እኔ ምንም እንዲው ባል ወጉን ሁሉ እንዲው ምን አይነት ዘመን ነው የደረሰ አጠፋችሁት አይደል በቃ ወግ ባል የለም አይደል እሜ ደግሞ ዛሬ አልፋታ ብለሽኛል አይ ቴቴ ይሄ ጨዋታሽ ነበርኩ ይነፈቀኝ ጨዋታ አልከው ይሄማ ቁም ነገር ነው እንዲው አሁን ለመሆኑ ጥሎሹን ይዘመጣ አው ቴቴ ይዤ መጥቻለሁ ጎሽ የኔ ልጅ እንዲው አንተ እኮ ሲያው እንደው ጥሩ ልጅ ነህ ለመሆኑ ምንድነው ያመጣ አረሜ በቃ ፍቺ የምን ፍቺ ነው አንተ ነጫት አረ ቴቴ አንተ ደግሞ ምን ያስቃል እሚያቦ በቃኛ አርቦናል እኮ እንዴ ይሄማ እኮ የሙሽራ ወግ እኮ ነው ሙሽራ እኮ ይርበዋል ቶሎ ነው የሚርበው ያው ድካሙ የሰው ጥላ እሜ ተነስቺ ነውሽ ሞጣው ተቀመጥ ይያለው እስቲ ደሞ እንደ ልጅነቱ ጨዋታ ወጥቶ ወጥቶ ሊሄድ ደሞ ያኔ እኮ እንደሆነ ወጥቼ ሲል ልጅ ይያለው እዚህና እዚህ ንፍጡን አርጎ ማየደበስ ይለበር ነው እንዲያውም እንደ ልጅነታችሁ እየተጎራረሳችሁ ነው የምትበሉት ነግሬ አው አትበል እንደ ልጅነት ትበላል ነግሬሃለሁ ጥሩምቤ እንዴ ሄደ ና አንተ ነጫት አትመጣም እንዴ እቴቴ በቃ እኔ እጅ ይዣለምጣ አይ ጉድ እናታለም እሱ እኮ አልተቀየረም እንደ ድሮ እኮ ነው እሺ አይልህም ተው ግድ የለም ቢሆንም እቴቴ እንዴ አንድ አይነት እኮ ናችሁ ምን ሆነሃል አንተ በልተ ትሄዳለህ አልኩ እኮ ና ቁጭ ዝም ብለህ እቴቴ አትበል ቁጭ በል አልኩ እኮ እንግዲህ ደግሞ ሌላ አድራቂ እና ምንድነው እንደዚህ ተከሰሽ ተቀመጥሽው አይ ትንሽ ደብሮኛል ግን አመስ ማለቴ ያው ስለሆነ ሰው ያስብሽ ይመስላል እንዴ አዙ የምን ሰው እኔ እንጃ ምናልባት አቤኒ እንዴት እንደዛ ልትይቻልሽ ይው ሰላም ስልሽ እኮ ቀድሞሽ የጠራሽው እሱ ስም ነው ጠራሁት እንዴ ይውድዬ ካንቺም ከዲናም ጋር እንደቀድሞ እየተገናኘን ባይሆንም እኮ ስለናንተ በደንብ ሰማለሁ ስለኛ ምን ይውድዬ ብቻ ደስ ብሎኛል ድሮም ቢሆን እኮ እናንተ አንድ ላይ እንድትሆኑ ፈልግ ነበር ቀድሞም ቢሆን እኮ ፍቅራችን አይናችን ላይ ያስታውቃል የምር ራዚ እንደዛ ይመስል አው ይውድዬ ብቻ ደስ ብሎኛል ደሞ ለምንድነው ከሚኒ ሚዲያ የጠፋችሁት ጠፋ አይደል እመጣለሁ ለዲናም ነግሬያታለሁ ከዚህ በኋላ እንዳትቀሩ እሺ እንመጣለን ደሞ አንዳንዴ እንደዚህ ያሳው ስትገኝ በዛ በሚያምሩ ድምጽሽ መጥተሽ በዘፍኝ ነው ባንድ ነገር ልክ ይውልልሽ እሺ እንመጣለን አዚት ጆሲ ከሰው ጋር እየተጣላ ነው ቃል ነው እያለችሽ ነው ነይ ቶሎ ሰላም ነው ይርድ ሰላም እንዴ ምን ሆኖ ነው ያው ጆሲ ነው በቃ ጆሲ የሚባል ልጅ ምንም አይቀየርም ማለት ነው እኔ ሰይቱ ናት መታሳዝነኝ እሷማ በቃ እኮ በሱ ምክንያት ልጅነቷን ሳትኖር እያሳለፈች ነው እኔን የሚገርመኝ እንዲህ ያረገ እንዴት ከትምህርት ቤት አይባረርም እናቱ አቅም አላቸው ይባላል እንግዲህ ምን ታደርጊዋለሽ ግን እኮ ሴት ልጅ አይማታው ወንዱንስ ቢሆን ካልመጡበት መቼ ነቃቸዋል እሱማ ብቻ የሆነ ነገር ይኖራል ያው ወንድም አይደል እየጠበቃት መሆኑ ነው እና የእሱ እኮ ይበዛል ለነገሩ ልክ ነሽ ቆይ አንቺ ግን እዚህ ምን እየሰራሽ ምንም አቤኔን ላናገረው ሄጄ ፊት ሲነሳኝ መጥቼ እዚህ ተቀመጥኩ ዮርዲ ጊዜ ንስጠው ብዬሻል ነበር እንዴ ሲናፍቀኝ እኮ ነው እሱማ ይገባኛል ለዛሬ ለፍለትና ባይሆን ለነገ እናወራዋለን እሺ በቃ አሁን ወደ ክላስ መግባት አለብን ነኝ ተነሽ እሺ
ልጁን ያጥለሽው ነው እዚህ የተጎለጥሽው ለምን እንደዚህ በጣም መታሰቢለት ከሆነ አዝለሽው አዙሪ የምትሰጪኝ ከሆነማ ችግር የለውም ደስ እያለኝ ነው ይዤው መዞረው ምን ማለት ነው ባክሽ ገብቶሻል ልጅ ግን የሌለን ያፈላችሁ هاتني بقى مليون ها اوكي بقى كوميت صادش اسمع من جيتو مسك سلام ناطري ምርትኔ ላት ወያጥኒ ይሄን ሰው ማለብቶ ይሻል ማለት ሳይገባሽ ቀርቶ ነው ሁሉ ጊዜ እኮ የሚደነባበረው አንቺ ሲያይ ነው ቆሌ ሆኝ ይሆናላ ብለሽ ነው ይኸውልሽ ካልሆነ እንዲህ ከሚጎዳ እንደማትፈልጊው ቁርጡ ነገር ይሆን እሱም አምሮ ረፍት ያገኝ መች ደፍሮ ጠይቆኝ የሚያውቀው ነውና እንዴት ያውራሽ ተቆልፏል እኮ እሱ አያጥኒ የነገሮችን አስተውለ የምታይበትን ነገር እኮ እንዴት እንደምወድልህ ቀጣፊ አሁን ባንቺ ቤት ወሬ ማስቀየርሽ ነው ይልቅ አንድ ምክር ልምከርሽ ሊያውም አንተ ብለኝ ደስ እያለኝ ነው በሳቅ ዘመን ለቅሶ አትጥሪ ምን ሰዓት ደርሶብኛል እኮ ምን ማለት እንደሆነ ሳትነግረኝ በሳቅ ዘመን ለቅሶ አትጥሪ ማለት ነው ደግሞ ጀነራል ደርኮም እንዴ አረ ምን እሺ ነው የሌለ ጸድዬ ነው እና ታዲያ ፊት ምንድን ነው አይ እንዴ ዝም ነው ሳታውሽ ንገሪ ትምህርት ቤት በመግባት ደስ አላለህም አይደል ትምህርት ቤት መግባት ሲሆን ትምህርት ቤት የምትገቢበት ምክንያት ምንም ሊዋጥልኝ አልቻለም ትምህርት ቤት ለመግባት ደግሞ ምን ምክንያት ያስፈልጋል ያው ለመማር ነው እሱማ ግን ምን ነው የሚያስፈራ ነገር አለ እንዴ ደግሞ ምን ያስፈራኛል እኔ እንጃ ምናልባት አንዱ ተማሪ እንዳይጠልፈኝ ቢጠልፍሽስ እኔ ምን አገባኝ እርግጠኛ ነኝ ምንም አይመስልም አዎ ምን አስበሽ ነው ምንም አይመስለኝም እንደውም ቻው እሺ እንደውም የራስሽ ጉዳይ ባንቺ ምክንያት አይደል ለፍስፍስ ሆንኩት ሄሎ አለቃ በአፋጣኝ ና ደግሞ ምን ተፈጠረ የራስሽ ጉዳይ እንደው እሰይ አቡልዬ በላህ እንዴ ጠገብክ አዎ ቴቴ ጠገብክ የኔ ጌታ አፈር በበላው መች በላው ብዙ እንጀራ ቆርጬ አቅርቤ እኮ ሰላጣና ጎመን አትወድም አዎ ቴቴ ብዙ ጊዜ አትክልት እኮ አልበላም እንዴት ያለ ሰላጣና ጎመን እኮ ሰርች እንዴው ግድ የለም አሁን ሲፈሰክ መቼም በዓል አይደል ክትፎውን ለብቻ ጎረዱን ለብቻ ዶሮውን ለብቻ አርጌ ነው ማበላህ እኔ እናት እሺ ቴቴ እሰይ እናቴ እንኳን ግን ጠግባል እናቴ አዎ ጠግቤያለሁ እሰይ አይ አቡልዬ ነው ትልቅ ልጅ ሆንክ እኮ እናቴ እኔ የምለው አቡልዬ ወይ ቴቴ መቤት ግን ደህና ናት ደህና ናት እንደው እኮ እናቴ መሬት እኮ እንደው ለመሬት እኮ እንደው መሬት እኮ የተጨነቀች ሴት ነበር ለመረጋት እንዲህ ያለሽ ጊዜ እንደው አባትስ እንዴት ነው ወሬ የለም እንደወጣ ቀረኩ ወሬ የለም አሉ አዎ ቴቴ ግድ የለም አይዞ ይመጣል በእውነት እኔ እንደዛ አይነት ብዙ ታሪክ አቃለሁ ወጣ ሄደ ተብሎ ተመልሶ የመጣ ሰው አቃለሁ ይመጣል አይዞ እናቴ ተስፋ አደርጋለሁ አይ እናቴ እኔስ እንደው ባየዋት ደሞ ወዳጄ እኮ ናት
እንደው ሙት ብትመጣ ለኔም ደስታዬ ነው። መቼ ነው የምትመጣሉ? በቅርቡ ትመጣለች። እሰይ ኩሽ እኔ ልጅ አንተም እኮ አድጋሃል እናቴ አደረሰች እኮ። አሁን ለሷ እኮ ረፍት ነው እናት አለም። ይኸው ለእናት አድገ ጠበካት እንግዲህ እሷ መረፍት ነው የሚሆንላት። እንደው ደግሞ አደራ እናትክንና አባትክን መጠቅም ነው መሆን ያለብህ እናቴ። አይ መቤት አይ ወዳጄ ረትምጣ እናት አለም ረትምጣኔስ እንደው ናፍቃኛለች። እንዴ አቡንዬ ያለቀስክ ነው እንዴ? ኧረ አይደለም ናፍቆት ነው። እኔ እናቴ አው ተናፍቃታለህ እንጂ እናቴ እናት አይደለች። እናት አልባ እናት አለም እናቴ አይዞ ደሞ ምንም ነገር እንዳይከፋ ትምህርትንም ቢሆን እዚህ ትሆናለህ። እንደው የሚበላ የሚጠጣም እየመጣህ ነው እናት ቤት ብላ እንዳይከፋ እናቴ። እኔም እኮ እናት ነኝ። አይዞ ወዲ በላ አታልቅስ። እንዴ አንተ እዚህ ተቀመጣ ነው እንዴ? ጥሩምቤ ምን ሆነች? አረ ተረጋጋ። እኔ እዛ የተቀመጠችው ለምንድን ነው ቢቢኝ? የኔ ጌታ እንደው የሷን አልባ እኮ አይሆንለትም። አፈር ብላ ደና እንደው አንቺ ክው በይ መጣሽ ክው አረግሽው ልጁ። እንደው መርዶ ሁሉም ነገርሽ እንደው መርዶ ማርዳት። አረ ቴቴ እኔ የሆነ ነገር ይሆንሽ መስሎኝ እኮ። እሷ ደግሞ ምን ትሆናለች? እቺ የድሩዬ ባንዲራያሽ አንቺ ሁለተኛ እንዲህ እንዳትይ አንቺ ለልጄ ሌላ ስም ጥሩምቤ በቃት የለ ሁለተኛ እቺ አመለኛ ጀመረሽ ደግሞ ደና ሰንብቼ ነበር። እንደውም አንቺ ነሽ የምታበላሻት። እኔ እናቷ ያለው ታዲያ ምን እንደሆነ የምትፈልግ እና እኔስ ልጅሽ አይደለው? አንቺ ኤደን ደግሞ ምን ሆንኩ? ወይ ጉዳይ አይደለ እንደኛ እኮ ነኝ እዚህ ቤት ዳኛ። እንደው ቢጫ ካርድና ቀይ ካርድ አልተሰጠኝም እንጂ ፊሽካል ያስኩም እንጂ ይኸው እነሱን ስዳኝ እኮ ነው ሙሉ። እቴት ግን ወይ እናቴ ለምንድን ነው ማይ ትምህርቷን ያቋረጠችው? አይ ልጅ የነስ ራሱን ብትጠይቀው ይሻላል። ማለት ለምን እናንተ አትነግሩኝ? እስኪ ተወይ ልጅ ተው እናቴ። ምክንያቱም እሱ ስለዚህ ጉዳይ ሲነሳ ደስ አይለው። አዎ እኔም እኮ ሳወራት ተበሳጨችብኝ። አይ ልጅ እንደውም አንተ ስለሆንክ ነው እንጂ ሌላ ሰው ቢሆን በጭራሽ አታወራም ነበር። ይሄን ያህል ነገሩ ምን ቢሆን ነው? ተው አልኩ እኮ ልጅ ሁሉን ቢያወሩት ወድ ባዶ ይቀራል ነው የሚባለው። ተው ግድ የለም ተው። ኧረ ሌላ ወሬ እናምጣ ተው። በቃ ቴት እኔ ልሂድ። እንዴ ወዴ ልተን ነው? አይ ወደ ውጭ ትንሽ ዞር ልበል ብዬ። አቤት አሁን ባንተ ቤት እኮ ደብቀሙታል አይደል? እሱ ጋር ነው መሄዱ አትልም? በልሂድሽ መጥፋት ግን ክልክል ነው። እሺ በቃ እንደ ልጅነታቸው እኮ ነው የሚሆኑት። አይ እናቴ እቺ ልጅ አመረረች እንዴ? ሄዱ ደግሞ እሷ ልሸምገል እንጂ ሄዱ ልጅ እናቴ እኔ ያለ አንቺ አይሆንልኝም። ሰው ይቀር አፈንጠሽ እኮ ከሳት ዋው በጣም ይገርማል። እስካሁን በታለ እንዴ ምን ነው በፍቅርሽ ምን መስሎሽ ነበር? እኔ ያልካሽ እንደዛ ነገር አንቺ በፍቅሬ ሰሞችማ እኔ አልሞት። ባይ ዘ ወይ በጣም እድለኛ ነኝ። አንድ ቀን ሰርቫይቭ አድርጋ ሁሌ እንደዚህ ግን ይርደምሽ ስትል ማለት ምን መጣው ነገር አይደለም። ወንድሜን ስላላገኘው ነው ማውራ አልገባ። ኦኬ ወንድምሽ ነው አስተርጓሚሽ በለው። እኔ ምድሽ ወይ ፍሬንድ አለሽ? ለምን እኔ ለመጥበስ አበሳሙን ቀውሽ ነገር አንተ ገርልፍሬንድ አለች? ጥያቄ ነው መለስ ግን አይከብድም። ያው ምን ታደርገዋለህ ዘመኑ ነው። አንቺስ? እኔ
ምን ያደርግልሃል? ግፋ ቢል እስከ ነገ ብታወራ ይሄን ከነገ በኋላ እንደሆነ አታገኘኝ ማለት ውጭ ሀገር ምናምን ትሄጂም እቺ ነገርሽ ግን ደስ አትልኝ። ምን አደረገ? የሆነ ተመስጠሽ አይተሽ ምናምን ፈገግ የምትያት ነገር እንዳልከው ነው። ፊት መስተፋቀር አይደል? ያው ፍቅር ሳይዘኝ አይቀርም። እኔ አልሰጥሽ በጣም ነገር ነሽ። አንተም በጣም ወረኛ ነህ። እኔም የተግባር ሰው። እስኪ እናያለን። ስለዚህ አብረሽ የምትሄጂ ደስ ይልሻል ማለት ነው። የሚመጣብህን ነገር በሙሉ ለመቀበል ዝግጁ ከሆንክ ለዚህ ውበት ምንስ ቢቆም እንደ እርግጠኛ ናችሁ በዚህ ነው የምትመጣው? አዎ፣ ዋናው መንገድ ከትምህርት ቤት መውጫ በዚህ በኩል ነው። ቤት በኩል ሄዳሉ ታዲያ። እሺ፣ በጣም ጥሩ። ትምጣ ብቻ። ሰላም አዚ፣ እንዴት ናችሁ? ምን ነው ግን አቋቋማችሁ በሰላም ነው? በሰላም ነው። እሺ። ይህ ነገር ግን ምንም ደስ አላለኝም። ምን ጥያቄ አለው? ጆሲ ያለ ሰላም አለ ብሎ ማሰብ በጣም ከባድ ነው። እሱማ አዎ፣ ግን እናዙ እንዳይጎዳቸው እባክሽ። ምንም አያደርጋቸው። የቃል ጓደኞች አይደሉ እንዳታስቢ። እሱማ ልክ ነሽ ዮርዲ። የሆነ ጥያቄ ልጠይቅሽ ነበረ። ምንድን ነው? ጠይቂኝ። የዛን ጊዜ ከአቤኒ ጋር እያላችሁ ሊዲያ ምን ብላኛለች ነበር ያልሽው? አይ ምንም፣ ኮሎምቦስ እያስጨነቃት እንደሆነና እኔ ቶሎ በጊዜ ወደ ቤት ልገባ ነው ያለች። ከዛስ አቤኒ ምን አለሽ? በቃ ልሸኝሽ ብሎ ሄደ። በቃ በዛ ነው የተለያያችሁት? ሳይሆን የሆነ ሜሴጅ ገባለትና በቃ መሄድ አለብኝ ብሎ ነው ሄደ። ምን ነው ችግር አለ እንዴ? አረ ምንም የለም። እንዲሁ የተለያያችሁበትን ነገር እኮ እያብሰለሰልኩት ስለነበር ነው። ለኔ ምን ቆቀልሽ ነው ነብኝ? አይዞሽ መፈታቱ አይቀርም። ብቻ አንቺ ታረጋጊ። እሺ። ብቻ ዛሬ ትምጣ። እንደ ቅርጫ ኳስ ነው ማንጠባጠብ። ጆሲን እኮ ነው የተናገረችው። ናታን ዝም ትላለህ እንዴ አንተ? ቻይ ጤነሽ ልጅ በእናትህ ቆይ ትምጣ ብቻ። እንደውም መጣች። በጣም ጥሩ። ወዴት ነው? ቅድም ምን ነበር ያልሽው? አልጫ ለአንድ ሴት ሶስት ወንድ አይከብድም? ሰሚያለሽ? እኔ ሴት ልጅ አልማታ። አዚቲ ነይ ምቻት። እንዲህ ማለት ነው? አስፈራረት አይደል እንዴ ያላችሁኝ? አዜብ ስትያት እቺ ምትፈራ ትመስላለች። በእኔውን ምቻት። ናታን አንድ ነገር በላችሁ እንጂ እኔ ሰው ልጅ ልማታ አልመጣሁም። አዜብ አንተ ሳሚ አንተም ሂድ። ግን ጆሲ ምን ሂድ አልኩህ አይደል? አልጫነትን ልታሳየኝ ነው? ና ምታኝ። አንቺ